አዲስ አበባ የሄዱትን ሰዎች የሚከሷቸው እዚህ ሆነው እንደመታገል ጥለው ሄዱ እያሉ ነው። አፓረንትሊ ከስከዛሬ ካደረጉት ድርጊት የምንረዳው ጥለው ሄዱ ብለው የሚከሷቸው እዚህ ሆነው አልታገሉም በሚል ሳይሆን ለማሰርም ሆነ ሌላ እርምጃ ለመውሰድ የምንችልበትንም እድል አሳጡን ብለው ነው ማለት ነው። ከሚያደርጉት ተግባር የምንረዳው ያንን ነው። ቢካዝ መቀለን ጥለው ሄዱ ብለህ ሌሎችን የምትከስ ከሆነ ያሉት እንዳይሄዱ ወይም ደህንነት እንዲሰማቸው ማድረግ አለብን። መብታቸውን ማክበር አለብን። የሚናገሩበትን፣ የሚያስቡበትን፣ የሚንቀሳቀሱበትን ሁኔታ መፍጠርህን ማረጋገጥ አለብን። ያንን ካላደረክ ማለት አሁን አዲስ አበባ የሄዱትን ሁሉ ለመከላከል አይደለም ይሄንን የምናገረው። ነገር ግን በተጨባጭ መቀለ ውስጥ ቁጭ ብሎ ሐሳብን እየገለጹ መኖር እንደማይቻል በተደጋጋሚ አረጋግጠዋል። ቢያንስ እነሱ ሌላውን ከትግራይ እየተሰደደ ያለውን ሰው የመክሰስ ሞራል አይኖራቸውም። እኔ ይሄ ተግባር አሁን ማንን ይጠቅማል? አሁን ይህን ልጅ የማሰር ተግባር የሚጠቅመው ብልጽግናንና ከብልጽግና ጋር ያሉ ኃይላትን ብቻ ነው። ለዚህ ነው እኔ በተቃውሞ ስም ለህወሓት ለብልጽግና የሚጠቅም ተግባር ሲፈጽም የሚውል ነው እነዚህን ሐሳብ ተናገሩ ብሎ የሚዲያ ሰዎችን፣ አክቲቪስቶችን፣ ጋዜጠኞችን እያሰረ ያለው ኃይል ብልጽግናን በመቃወም ስም ብልጽግናን የሚደግፍ ነው። የትግራይን ኤሪትሪያናይዜሽን እያረጋገጡ ያሉ ይመስላል። ምክንያቱም የሻዕቢያ አክቲቪስቶች በሸዊት መታሰር ተደስተው ሲጽፉ ተመልክቻለሁ። ምንድን ነው ያርጋችሁ ያላችሁት ብዬ ልጠይቅ ወዳ